ጦርነቱን ሲገቡበት አሜሪካና እስራኤል ዲካፒቴሽን የሚሉት የጦርነት ስትራቴጂ አለ። ከላይ ያሉ ዋና ዋና ሰዎችን መጀመሪያ የገደሏቸው ትዝ ያለ እንደሆነ በጥቃት እነሱን ውሳኔ ሰጪዎችን ከላይ ካነሷቸው በኋላ የእዝ ሰንሰለት ይበጠሳል። ከዛም ሞዴሬት የሚባሉ መደራደር የሚችሉ ሰዎች ወደ ላይ ብቅ ይላሉ። እንዳልከው 4 ቀን ምናምን ይፈጅብናል እሱን። ስለዚህ የዓለም የነዳጅ ዋጋ ሳይናጋ የብዙ አካባቢ ያሉ የሀገራት የኢራን ጎረቤቶች ሳይሳተፉ ብዙ አይነት ጉዳት ዓለም ላይ ሳይደርስ ቶሎ እንቋጨዋለን። ከነዚህ ሰዎች ጋር ተርምስ ኤንድ ኮንዲሽንስ እንሰጣቸዋለን። ኢራን ይሄን መስራት የለባትም እንላለን። እናሳምንና ያልቃል ነው ዓላማው። አሁን 15 ቀን አለፈው። ምን እየሆነ ነው ያለው? የሚሊታሪ ሳይንቲስቶች ዎር ኦፍ አትሪሽን የሚሉታል፣ የተራዘመ ጦርነት ማድረግ። ኢራን ብዙ ቦታዎች ተመታለች፣ ተደብድባለች። እንዳውም አንዳንዶቹ አብዞርቢንግ የጥቃትን ውጦ የመጓዝ እንትን ምንድን ነው የሚባለው? ጽናት በጽናት ጥቃትን ውጦ የመጓዝ እያሳየች ነው፣ ባህሪ እያሳየች ነው ይላሉ። ብዙ የወደሙባት በጣም ብዙ ናቸው። የቦሊስቲክ ሚሳይል መተኮሻዎች፣ የድሮን መነሻዎች ቦታዎች፣ ማምረቻዎች፣ ኢንፍራስትራክቸሮችም ተመተዋል። ትላንትና ራሱ ብዙዎች ተመተዋል። አይመቱም የተባሉና ታቡ የተባሉ የነዳጅ ማስተላለፊያዎች ሁሉ አይተሃል፣ ከኳታር ጋር የሚያገናኘው እሱ ራሱ ተመቷል በእስራኤል። አሜሪካ የለውበትም አላቅም ብላለች፣ ግን ብዙ ሰው ያመነ የለም። ኢራን በዚህ መልኩ ነው ያለችው። እሷ በበኩሏ መጀመሪያ አካባቢ በቀን ብዙ በመቶዎች የሚቆጠሩ የመጀመሪያው ቀን አብሶ በ300 ምናምን የሚቆጠሩ ጥቃቶችን እንትኖችን ተወረውር ነበር ወደ እስራኤል። እየቀነሰ መጥቶ አሁን የሆነ ታይም ሰጥተውት የ5 ደቂቃ ገደብ ምናምን ሰጥተውት 6-7 ጊዜ የተኩሱና ያቆማሉ። ከዛ ይልቅ ጎረቤቶቻቸው ላይ የሚተኩሱት ብዙ ነው። የጎረቤቶቻቸውን አይን ማጥፋት ስትራቴጂ ይሉታል። ራዳሮችን፣ የአሜሪካ ቤዞችን፣ የኢንቴሊጀንስ ኦፊሶችን አንዳንድ ቦታ ላይ ሆቴል አካባቢ የሚገኙ አንዳንድ ቦታ ላይ አውሮፕላን ማረፊያ አካባቢ የሚገኙ ግን የኢንቴሊጀንስ ሴንተር ናቸው የሚባሉ ቦታዎችን መምታት። ሆሪዞንታል ኤስካሌሽን የሚባል አለ። በሌላ አነጋገር አሜሪካ ላይ ቀጥታ ጥቃት መፈጸም አስቸጋሪ ነው። በመርከብ የሆነ ነገር ይዘው መጥተው ጥቃት ፈጽመው ወይ ዞር ይላሉ ወይ ይመለሳሉ። አሜሪካ ጎኗ አይደለችም፣ ርቀት ነው። እስራኤል ራሷ ራቅ ያለች ነች። ይደርሳል፣ ድሮንም እንትንም ይደርሳል። ግን እሷ ቀረብ ብላ እንደምታጠቃው አየር መቃወሚያቸውን እንትን ብለውታል፣ አውድመውታል ብዙዎቹን። በ12ቱ ቀን ጦርነትም የዛሬ 6 ወር አሁንም በተደጋጋሚ የመቱት እሱን ነው። ስለዚህ እስራኤሎች የማጥቃት እንትናቸው ከፍተኛ ነው። ኢራን ደግሞ እሱን ትታ ዋናዎቹን ትታ ጎረቤት ሀገራት የአሜሪካ ቤዝ አስጠልላቸዋል፣ ከእናንተ የተነሳ ነው የሚመታኝ ያለው። ለሎንግ ተርም ደግሞ ይሄ ጦርነት ከተጠናቀቀ ሰምዌይ ከተጠናቀቀ ከአሜሪካ ጋር ቤዝ የመከላከያ ስምምነት ከአሜሪካ ጋር መፈጸም ይሻለናል ወይስ ኢራን ካልኩሌሽን ውስጥ እንድትኖር የሚለውን ለማስፈጸም ወደዛ እየሄዱ ነው። እና አሁን ያለበት ሁኔታ ምንድን ነው? ብዙዎቹ ጦርነቱ አሜሪካም ወሳኝ የሚባሉ የሚደበደቡ ስፍራዎችን ካሁን በኋላ ትንሽ ቆይታ ታጣለች ነው የሚባለው። ኢራን ውስጥ ዋና የሚባሉት ቦታዎች ስለተመቱ እስራኤልም ታጣለች ነው የሚባለው። እንዳውም አሁን ኢንፍራስትራክቸር ትታ ኢንፍራስትራክቸሮችን መምታት ጀምራለች፣ የኦይል ዲፖዎች ምናምን። ከዛ ኢራን ጎረቤቶቿን ትመታለች። ግን የኢራን ስትራቴጂ ሪዚሊየንስ ሆና ከቀጠለች ኢራን ይሄ ውጦ የመጓዝ እንትኗን ከቀጠለች፣ አመራሩ ስትራክቸሩን ይዞ ከቀጠለ፣ አሁንም እየገደሉባቸው ነው የኢንቴሊጀንስ እንትኖቻቸውን፣ ግን ይዞ መቀጠል ከቻለ የዚህን ውጤት የጦርነት ውጤት የሚወስነው የነዳጅ ዋጋ ነው መጨረሻ ላይ። ግን ብሎ መደብደብ ምናምን ብቻ ሳይሆን ከቡሌቱ ይልቅ ከሚወርደው እርጅብኝ ይልቅ ዓለም ላይ የሚመጣው፣ ምክንያቱም በጣም የተሳሰረ ነው ዓለምና ነዳጅ ወሳኝ ነገር ነው። እኛም ቤት ውስጥ ገብቷል። አሁን እያንዳንዳችን ነገር ውስጥ ገብቷል።
እሱ ነገር አሜሪካ በዛ ስለሆነ ያስተሳሰረችው። ዶላር ደግሞ ዋና ነገሩ ነዳጅ ነው። ዶላር በዛ በመገበያየቱ ነው አሜሪካ ይህን ያህል ታላቅ አገር ካደረጓት ነገሮች አንዱና የእሱ ዋጋ እንደዚህ እየገነነ ከመጣ ከ65 ከነበረበት ከጦርነቱ በፊት በበርሜል ከ100 አልፏልና ወደ 120 ምናምን ከገባ ስለሚነቃነቅ ዓለም እሱ ነው የሚያስገድዳቸው። መጨረሻ ላይ ማሸነፍ ምናምን ሳይሆን እሱ ያስገድዳቸውና የሆነ ተርምስ ላይ ይመጣሉ የመስማማት የሚለው ነው እያመዘነ የመጣው። ስለዚህ አሜሪካና እስራኤል የኢራንን እንግዲህ የኢራን አስተዳደር በጣም ኮምፕሊኬትድ የሆነ ነው። በነገራችን ላይ እንደዚህ ከላይ ያሉ አመራሮችን በመግደል የምትንደው ቢሆን ኖሮ እስካሁን ኦልሬዲ አልቆለታል። ግን እሱ አይደለም፣ ይተካካል። አንደኛ በጣም የተለመደ አይደለም። በጣም መልቲ እንትን አለው፣ ሌየሮች አሉ፣ ስትራክቸር ነው። ያን ማፍረት በጣም ከባድ ሆኗል። ዋና ግባቸው ግን የኢራንን ኒውክሌር ፓወር ማሳጣት፣ ሪጅም ቼንጅ ማድረግ። አሁን የኒውክሌር ፓወሯን ማሳጣት በጦርነት አይቻልም የሚል የዩኤን ኒውክሌር ኤጀንሲ ትናንት ተናግሮ ተመለከትን። በጦርነት የኢራን የኒውክሌር አቅም ማሳጣት አይቻልም ተብሏል። ያ ካልተቻለ ሪጅም ቼንጁ ደግሞ በጣም ኮምፕሊኬትድ ከሆነ የኢራን እንትን እሱንም ማሳካት ይችላሉ አይችልም የሚል ጥያቄ ነው። ስለዚህ ግባቸውን ሳያሳኩ ወደ ንግግር ሊመለሱ ይችላሉ ማለት ነው። ግብ ስንል በሁለት እናስቀምጠው። አሁን ማዳከምና እነሱ ደግሞ ያስቀመጡት ነገር ያ ጋር አላያንስ ስለፈጠሩ እንደዛ ብዬ ሊየው ለሁለት ማለት ነው። ብዙ ጊዜ ከዘሩ ጋም ስንሰራ እዚህ የአሜሪካ ኢንተረስት ኢራንን በማጥቃት ምኑ ኢንተረስት ነው የሚሳካው ብዬ ማስበው እኔ አሜሪካ እንደ ሀገር፣ እስራኤል እንደ ሀገር ነው። ሆስቴጅ መሆኗን ብዙ ሰው ይናገራል። የእስራኤል የተገዙ ናቸው እንትኖቹ። እሱን ትቼ ምንድን ነው ማሰብ የምፈልገው፣ አሜሪካ ህዝብ አለው፣ የሚመርጠው መንግስት አለው። እስራኤል ህዝብ አለ። ፖለቲከኞቹ እርስ በርስ ሊገዛዙ ይችላሉ። ግን ምንድን ነው ለአሜሪካ ህዝብ ያለው ጥቅም? ለነ ትራምፕ ብቻ ሳይሆን ለአሜሪካ ህዝብ ምንድን ነው ብዬ አስበዋለሁ አንዳንድ ጊዜ። ከዛ አንጻር ሳየው አሜሪካ በብዙ ነገር በማንገምተው ነገር በሙሉ ኪሳራ ነው እየደረሰባት ያለው። አንድ የሚታየኝ ብቸኛ ነገር ምንድን ነው፣ ሄጂሞኒክ ፓወር የሚባል ነገር አለ። አሜሪካ ከሁለተኛ ዓለም ጦርነት በኋላ ዩኒፖላር ኦርደር ነው የምፈልገው። ራሻ ሞታለች፣ ቻይና እንደምንም ብዬ እዛ ሳውዝ እንትን ላይ ባህር ላይ አቆማታለሁ እንደምንም። እኔን የሚገዳደር በዓለም ላይ ሊመጣ መልሶ መምጣት የለበትም ለሚለው እሳቤ ኢራን ተገዳዳሪ ሆና ከተገኘች መንበርከክ አለባት። ኃይሌን አሳይቼ ያንን ትልልቅ ቦምቦችንም እንትን ብዬ ይሄ ሁለቱም መርከቦች አብርሃም ሊንከንም ፎርድንም አምጥቼ ማን ነው ሀያላን ሀገር እኔን የማይሰማ ይንበረከካል የሚለውን ከማሳየት ውጭ ምንም ነገር ሊገባኝ አልቻለም። በእስራኤል በኩል ግን በደንብ ይታየኛል። ግን አሜሪካ ጋር የሚነሳ ነገር አለ። ለምሳሌ ኢራኖች ኦፊሻሊ ደስቶ አሜሪካ ይላሉ። ሀገር ሆነ ለአንድ ሀገር ሞት ቆይ እኔ ሴንስ ምንድን ነው ህግ የለም እንደዛ የሚል የተባበሩት መንግስታት ህግ አይደለም። ዲፕሎማሲ የራሱ የሆነ ፕሪንሲፕል አለው። የትኛው ሀገር ለአንድ ሀገር ሞት ሲል ሰምተው ታውቃለህ? ምን ለማለት መሰለ አሁን እንደዛ የምትለኝ ያጠቋቸው እንደዚህ እሱ ብቻ አይደለም። ትራምፕ ለምሳሌ ሲናገር የምንሰማው ነገር አለ። ኢራን የኒክሌር ፓወር ቴሮሪስት ሬጂም ይላል። ከታጠቀች ለአሜሪካ ትሬት ትሆናለች። ቴሮሪስት ሬጂም ይለዋል። መብቱ ነው። ትራምፕ ለምን ይላል? እሱም ልክ ነው እያልኩ አይደለም። ግን ምንድን ነው ለምን መሰል ማመጣልህ እሱ አንድን ሀገር ተነስቶ አንድ ሀገር ስለሰደበ ሉዓላዊነቱን ጥሶ ያጥቃ የሚል ህግ የለም በዓለም ላይ። እሱ የለም። ልክ ነው። እኔ እናንተ አሁን ባይሰድቧቸው ጥሩ ነበር ምናምን ብለን ማውረት እንችላለን። ጥሩ ነበረ፣ ነገሩን ላያከረው ይችል ነበር፣ ወደ ጦርነት ላያስኬዳቸው ይችል ነበር ምናምን ልንል እንችላለን። ግን ይሄ ይችን ሀገር አልወዳትም፣ ከፈለገች ይቺ ሀገር ብጠፋ ደስ ይለኛል ምናምን ብለህ እርምጃውን አትውሰድ እንጂ ኢሚነንት ዴንጀር የተባበሩ መንግስታት አንቀጽ ቻርተር አንቀጽ 2 ሉዓላዊነትን ደፍሮ ስለማጥቃት ነው የሚያወራው። አንቀጽ 52 ግን አንድ ሀገር ኢሚነንት ዴንጀር እዛ ላይ ሀገር ላይ ሆኖ ካልተገኘ በስተቀር አይቀሬ የሆነ ስጋት ሆኖ ካልተገኘ በስተቀር
ተሳደበ ተብሎ ትጥፋ አለች ተብሎ ሊጠቃ አይገባም። ይሄ የተባበሩት መንግስታት ድርጅት ያወጣው እንትን ነው። አንቀጽ 52 ብታነበው እንደዚህ ነው የሚለው። ኢሚነንት ዴንጀር በስድብ አይደለም የሚመጣው፣ በመስደብ በመጠላላት አክሽን መኖር አለበት። በዚህ ጀምሩና ወዴት ይሄዳሉ መሰለህ? አይ ኢሚነንት ዴንጀር በስድብ ሳይሆን ኒውክሌር ትታጠቅ ነው። ከታጠቀች ኢሚነንት ዴንጀር ነው የምትሆነው፣ አይቀሬ የሆነ እኔ ላይ ስጋት ነው የሚፈጽመው የሚለው ክርክር ይቀርባል። ከዛ አሁን እናንተ እንደምናውቀው የአይኤ ማጣሪያት ይመጣል። ኢራን ስንት ምን ያህል ደረጃ ነው ያሳደገችው የሚለው ይመጣል። እሱም አልሰራ ይላል። ለምንድን ነው የማይሰራው? ከኦባማ ጋር ተነጋግረው ፊርማ አይሲጄፒኦ ነው ምናምን የሚባል የሆነ ስምምነት ብቻ ተፈርሞ ኢራን የኒውክሌር ማብላላት አቅሙን 3 ምናምን ድረስ እገድባለሁ 8.5% ስቶክ ፓይሌን ያለኝን 350 ኪሎ ግራም ላይ እገድባለሁ። ከዛ የሚኖረኝ የመጨረሻ የእድገት ደረጃ ዌፐን የምታደርገው ኒውክሌር እንትንን ከ90% በላይ ሲሆን ነው 60% ላይ አቆማለሁ ተብሎ ተስማምተው ከኦባማ ጋር ተነሳላት ማዕቀብ አይደል እንደምናውቀው። ትራምፕ ሲመጣ አይሆንም ብሎ ቀደደው። እዛ ላይ እንደሆነች ደግሞ የአይኤ ሰዎች መጥተው አረጋገጡ። አይ የዌፐን ግሬድ አይደለም ይሄ ለሰላማዊ መንገድ የሚውል ነው ምናምን ካሉ በኋላ መጥቶ መቼስ ትረምፕ እንደምታውቀው ኦባማና እንትና ከሰሩት ነገሩ በሙሉ መቀደድ አለበት ነው ትክክል የሚሆን አሁን መጥቶ ቀደደው። ስለዚህ የዓለም አቀፍ ገለልተኛ የሆነ አቶሚክ ኤጀንሲ ተቋም አይደለችም፣ ትሬት ለመሆን ዌፐን ለመስራት አልደረሰችም እያለ ከዛ ደግሞ ያባረራት ማናት? ሆምላንድ ሴኪሪቲ የትራምፕ መጨረሻ ላይ ያባረራት እሷ ራሱ ጥናት አድርገን ኢራን እዚህ ላይ አይደለችም ያለችው፣ ጦር መሳሪያ መስራት አቅሙ የላትም፣ አሁን በጣም ዲኬትስ ይፈጃሉ ያንን ለማድረግ እያለ እስራኤል ብቻዋን ተነስታ ኢሚነንት ዴንጀር ነች ኢራን ብላ የምታጠቃበት ምክንያት የለም። ግን ወደ ዋናው ጥያቄ ስመጣ ኢንተረስት ብለን ስለተነሳን ማለት ነው፣ እስራኤል የምትጠቀመው ግን ጥቅም አለ እዚህ ጦርነት ላይ ማለት ነው። አንደኛ ግሬተር እስራኤል የሚባል ፕሮጀክት አለ እንደምታውቀው። ግሬተር እስራኤል የሚባለው ፕሮጀክት በመጽሐፍ ቅዱስ ብዙ ጊዜ ጠቅሼዋለሁ። እዚህ ኦሪት ዘፍጥረት ላይ አብርሃምና ለዘሩ ከግብፅ እስከ ኢፍራጥስ ወንዝ የሚሆነውን ምድር ትወርሳለህ ስላለው ያ ደግሞ አሁን ዙሪያውን እስራኤል በሙሉ አካባቢ ያሉትን ኢራቅ፣ ሶሪያ፣ ጆርዳን፣ ሊባኖስ፣ ግብፅን በከፊል ግብፅን፣ ሳውዲ አረቢያን ምናምን ጨምሮ የሚያካልል ክልል ነው። ይሄ በመጽሐፍ ቅዱስ የተገባልን ስለሆነ መያዝ አለብን የሚሉ የእስራኤል እዛው ሴኔት ውስጥ ሴኔት የሚባለው ውስጥ ያሉ ሰዎች አሉ። ለዚህ ስጋት ማን ነው ከተባለ ሐማስ ነው አንድ፣ ሄዝቦላ ነው ሁለት፣ ኢራቅ ውስጥ ያሉ ሌላ የሄዝቦላ ቡድን አለ፣ ሆቲ አለ። እነዚህ በሙሉ የማቴን ታክልስ ናቸው። እነዚህ በሙሉ ያሰራጨችብኝ አክሲስ ኦፍ ኢቪል ይላቸዋል። ማን ነው የዘረጋው? እንትና ነች፣ ማነው? ኢራን ነች። ስለዚህ ኢራን ካዳከምን አሁን እያደረጉ እንዳለት ማለት ስጋት መሆን ካልቻለች ያ ፕሮጀክት ማሳካት እንችላለን። በአጭሩ ሰዎችን ሁሉ እዛ ጋር ያሉትን በሙሉ አዳክመን አሁን ሊባኖስንም እያጠቁ ነው፣ ባይዘው እያወራ ነው አይደለም እንጂ የሆነች ቦታ እያያዙ ነው። ወደ ጎላን ሀይት ይይዙታል። ጎላን ሀይት ሄደው ኢራን ላይ ይዘዋል። ያ ፕሮጀክት የግሬተር እስራኤል ፕሮጀክት ለሱ እንቅፋት ማነች? ኢራን ነበረች። ኢራን ተዳከመች ማለት ተሳካ ነው። ለአሜሪካ ታዲያ ይሄ ምንድን ነው ጥቅሙ? አንድ በልልኝ እንግዲህ እስራኤል ማለት ለአሜሪካ ቀኝ እጅ ናት። እሱ ላይ ማለት ለእስራኤል ቀኝ እጅ ናት የሚል በሚለው ሳቤ አለ። እንደዛ ሲምፕሊፋይድ ማድረግ ይከብደኛል። መሪዎች እንበል አይሻልም? መሪዎች ማለት ሁልጊዜ መሪዎች ዲሞክራሲ የተሻለ ስርዓት ነው በዓለም የሚባለው። እኔ እንደማውቀው ግን የህዝብ ጥያቄ
ሲተገብሩ አላይም። በዲሞክራሲ የሚመረጡ እንትኖች ራሱ ለምሳሌ አንድ ነገር ልንገር፣ ኢራን ላይ የሚደረገውን ጦርነት የአሜሪካ ሰፊው ህዝብ ፖል ተወስዶ ማለት ነው ከተቃወመ ለምን እንደምትገባበት መረጠ ህዝብ ያ ህዝብ ነው አይደል? አይሆንም ማለትና እንዳውም መጀመሪያ 60-40 ነበር። በኋላ 1/4 ብቻ ሆነ የሚደግፈው ጥቃቱን ኢራን ላይ ማለት ነው። እንደዛ ከሆነ እነዚህ ሰዎች የህዝብ ድምፅ ከሆነ ያስመረጣቸው ጥቃቱን አይቀጥሉ፣ ይጀምሩት፣ ችግር የለም። ከተመረጡ በኋላ ዲሲዥን ሜከር ናቸው፣ ስራ አስፈጻሚ ናቸው፣ ይጀምሩት። ግን በመሀል ላይ ፖል ተወስዶ ኖ ይሄ የአሜሪካ ኢንተረስት አያስጠብቅም ካለና ድምፅ ከሰጠ የሚቀጥሉበት ምክንያት ምን አለ? ለዚህ ነው ምን ለማለት ይከብደኛል ምልህ አሜሪካኖችና እስራኤሎች ከምንል እነዚህ ኢሊት የተሳሰረ የለም በገንዘብም በአይፓክም በሎቢም $1 ቢሊዮን በመስጠትም እሱ የተሳሰረው ኃይል የሚወስደውን እርምጃ ነጥዬ ባይሆንም ይሻለኝ ከህዝብ ጥቅም አንጻር ሳይሆን ነጥዬ እነዚህ የተሳሰሩ ሰዎች አንዳንዱ የኤፒስቲን ግሩፕ ነው የሚላል የሚያጠቃበት ምክንያት ወጥቶበት ጉድ ወጥቶበት ኤፒስቲን ተመልካዮቻችን ያውቃሉ ብዬን ጉድ ወጥቶበት እንዳይሰጣ እንትን ላይ እሱን ለማስረሳት ነው ይላል። ብዙዎቹ እንደምናውቀው የኮንግረስ የምናምን አባላት በእስራኤል ሎቢ ነው የሚመረጡት። አንዳንዶቹ ከአሜሪካ ኢንተረስት ይልቅ የእስራኤል ይበልጥብኛል የሚሉ እነዚህ ሰዎችን ነው ማየት የምፈልገው እንጂ እንደ አሜሪካ ህዝብ ምናልባት ላይመቸው ይችላል። ደግሞ ድምፅ ሰጥቷል የሚያደርጉት ነገር። ከዛ ሁለተኛው ጥቅማቸው የእስራኤሎች ምንድን ነው? እንደ አሜሪካ አይነት በእኔ እምነት ቲቪት ምለዋል እንትኖች ጋር ማለት ነው የእስራኤል መሪዎች ጋር አካባቢው ላይ ብቸኛ የበላይ ሆኖ መውጣት ይፈልጋሉ። አሜሪካ በዓለም ላይ ነው የምትፈልገው። እነሱ ደግሞ ሚድል ኢስት ያው አሜሪካን መብለጥ ስለማይችሉ እሱን በገንዘብ በምን ያያዛል። ሚድል ኢስቱ ደግሞ የበላይ ሆኖ መውጣት። ለዚህ ማነች ተገዳዳሪ የሆነችው? ኢራን ነች። ኢራን በግሩፖቿም በዚህ በእስራኤልን በሚያጠቁ ግሩፖችም በራሷም አሁን እንደምናየው የታጠቀችውን መሳሪያ ይታል የአሜሪካን የእስራኤልን የአሜሪካንን የራዳር ተቋማት የአሜሪካንን ቤዞች ምናምን የሚመቱ ናቸው። ይሄ እስራኤል የምታስበው ምንድን ነው? አሜሪካ ባትረዳኝስ ኖሮ የእስራኤል መሪዎች የሚያስቡት እና አሜሪካ እና አውሮፓ ባይመጡ ኖሮ የምትገዳደረኝ አንድ ሀገር እዚህ አካባቢ ያለችው ማነች? ኢራን ነች። ስለዚህ የበላይ እንዲሆን ኢራን ምን መሆን አለባት? ይሄም ዓላማ ይሳካል። ሁለተኛው የእስራኤል ዓላማ በዚህ ውስጥም አሁንም የአሜሪካን አላይም ያው ቅድም እንዳልከው በመተሳሰራቸው ራሱ እስራኤል ስትጠቀም እያየሁ አሜሪካ ያሉ አሁን ካምፓኒዎች በነዳጁ እንትን በጣም እየተጎዱ ነው። በጦርነቱ ወጪ አይታል ስንትና ስንት $1 ቢሊዮን ይወጣ በጣም እየተጎዱ ነው። ከዛ በኋላ ሂሚሊየቲንግ በሆነ መልኩ አሳፋሪ በሆነ መልኩ ለአሜሪካ መሪዎች ማለት ነው ከራሻ ጋር ዩክሬን አጠቃች በመባሉ ምክንያት ነዳጅ እቀባ ጥለውባት ነበር። አሁን ፈቀዱ። አሁን ደግሞ እናንተ እያወራን ነበር ልንገባ ስንል እዚህ ስቱዲዮ የኢራን እንዲሸጥ ሁሉ ፈቀዱ። ይሄ ሂሚሊየቲንግ ነው፣ አሳፋሪ ለአሜሪካ ራሳ ይሄ ነው ያገኙት ጥቅም ከተባለ ማለት ነው። ከዛ ዓለም ላይ ያለ ኢኮኖሚ መናጋት፣ የዶላር ቫልዩ መውረድ ይሄ ነው እያዩ ያሉት። እኛ ሀገር ያለ የዶላር ጭማሪ እንኳን ቆሟል፣ የተወሰነ አሽቆልቁላል። እና ምንድን ነው አሜሪካ የምትጠቀመው ስል አይታየኝም። እስራኤል የምትጠቀመው ካልከኝ ተዘርዝሩ ማለት በጣም ብዙ ነው። ለዛ ነው አሁን ሰዓት አንጻር እንግዲህ በመካከለኛው ምስራቅ እንደ አይነት ምናልባት ያለቀ ነው ተብሎ ሊወሰድም አይችልም። አሁን ባለው ሁኔታ የሚጠበቁ ነገሮችን አስቀምጣቸዋል። ይሄ ግን መካከለኛው ምስራቅ ላይ የሚካሄድ ጦርነት ወይም ደግሞ የሚመጣ የጂኦፖለቲካል አሰላለፍ ለውጥ በቀጥታ ኢስት አፍሪካ ላይ የሚያዝ ነገር ነው። አሁን ጦርነቱ በመጀመሩ እንኳን እዚህ ቀጠና ላይ ያለው ውጥረት የተወሰነ የረገበበት ሁኔታ አለ የሚሉ ሀሳቦች ይነሳሉ። እና ከዚህ አንጻር በአጭሩ የመካከለኛው ምስራቅ ለውጦች ለዚህ ቀጠና ምንድን ነው ይዘው የሚመጡት ነገር? እንግዲህ ሁልጊዜ እኛ የፋኖ ኦላ፣ ቲፒኤልኤፍ፣ የኢትዮጵያ መንግስት እርስ በርስ የሚያደርጉትን እንትን ስናወራ እነዚህ ሰዎች በሰላም ቢጨርሱ ይሻላል፣
በንግግር ቢጨርሱ ይሻላል፣ ማታለል እርስ በርስ መታለሉ ምናምን ቆሞ እያልኩ ብዙ ጊዜ ሳወራ ማስበው ሁል ጊዜ እዚህ ውስጥ ያለ ጦርነት አሁን እንደ ድሮ አይደለም። እንደ ድሮ ጦርነቶች አንድ ፕሮክሲ አንዱ ራሻን እየረዳ ራሻ አንዱን ሀገር እየረዳች አሜሪካ አንዱን እየረዳች ሁለት ሀገራት የሚፋለሙበት መሆኑ ቀርቷል። መልቲ አሁን ማይገባበት የለም። አክተሩ ብዙ ነው። ከዛስ ሌላው ያሽቆለቀለበት የዓለም ጉዳይ ደግሞ አንደኛ ድሮ እንደ ሀገር ምናምን ነበር የምትዋጋው ቢያንስ። አሁን ደግሞ ቅጥረኛ የሚባል ከሆነ ቦታ ከኮሎምቢያ አምጥቶ የተወሰነ ወታደር የተወሰነ መሳሪያ ሰጥቶ አሰልጥኖ ማዋጋት ትችላለህ። አሁን ሊቢያ ላይ ሱዳን ላይ ምናምን ያየ ነው። ይሄ ለኢትዮጵያ ያስፈራኛል። ብዙ ጊዜ ከገቡበት ዩናይትድ አረብ ኤሜሬትስ ለምሳሌ ብዙ ጊዜ ትችት አቀርባለሁ ኤሜሬትስ ላይ ማለት ነው። ሊቢያ ላይ በሰራችው፣ የመን ላይ በሰራችው፣ ሱዳን ላይ አሁን እየተደረገ ባለው ሴሽኒስት ግሩፖች ጋር ተገንጣይ ግሩፖች ጋር ብዙ ጊዜ አብራ ትሰራለች። ዋናውን መንግስት መያዝ ከቻለች ኢትስ ኦኬ ለነሱ፣ ካልያዘች ደግሞ ሴሽኒስት ትሰራለች። ለኢትዮጵያ ምንድን ነው ብዬ አስበዋለሁ። ኢትዮጵያ ውስጥ እጅ እየረዘመ ከመጣ ማዕከላዊ መንግስት አሁን መንግስትን የያዘው ብልጽግና እስካልተዳከመ ድረስ ድሮኑን መስጠት እስከቻለች ትልልቅ ከባባድ መሳሪያዎችን ምን እስካለች ድረስ አብራው ልትቆም ትችላለች። ግን የተወሰነ ጊዜ ተባብረው የሆኑ ቡድኖች መንግስት እየተዳከመ መምጣቱን ካወቀች እንዳየሁት በአይናችን እንዳየነው እንደሆነው ሊሆን ይችላል። ይሄ ኢትዮጵያ ሉዓላዊ ሀገር ሆና ትቀጥል አትቀጥል ጉዳዩ አይደለም፣ ኢንተረስት ነው። ሳውዲ አረቢያ ብዙ ጊዜ ብዙም አክቲቭ አልነበረችም በቀጥታ በመሳተፍ ቅጥረኞችን በመቅጠር። አሁን ግን እየመረራት መጥቷል። ከዩኤኢ ጋር ያለው በተለይ የመን ላይ ተደረገው ነገር በጣም እየመራ ስለመጣ መግባት ጀመረች ፊት ለፊት። ለኢትዮጵያ ምንድን ነው ከዩኤኢ ጋር እየቆምን ስንሄድ ሳውዲን ምን እያደረግን ያለ ነው? የሳውዲ መሪዎች በቅርብ የመጡትን አይተሃል። አንዳንዶች በውስጥ መስመር ተወራ የሚሉት ከዩኤኢ ጋር የሚደረግ ሽርጉድ የሳውዲ አረቢያን ጥቅም እየጎዳ ነው የሚል ኢትዮጵያ አቋም እንድታጤና አቋሟን የሚል ነው። ይሄ እዚሁ ሀገር ብዙ ተፋላሚዎች ባሉበት ሁኔታ ፒኤልኤፍ ወላ ያሉ ባሉበት ሁኔታ ኢትዮጵያ ላይ የሚያስተላልፈው መልእክት ምንድን ነው? ስለዚህ የውስጣችን ልዩነት የኢትዮጵያ ውስጥ ያለ ልዩነት አይዲዮሎጂው ጦር መሳሪያው ምናምን ከሌላ ቦታ ኢምፖርት ሊደረግበት ይችላል፣ እጅ ሊገባበት ይችላል። ሰምዴ ቲፒኤልኤፍን የሚደግፍ አንድ ቅጥረኛ ቡድን፣ መንግስት ጋር የሚቆም ሌላ ቡድን፣ ፋኖ ደግሞ መንግስት ከዚህ ያጠቃኝ ነው አብረ እኔ ደግሞ ከሌላ ጋር ተባበራለሁ የሚል ፕሮክሲ ዎር ይሆናል እና ይፈነዳል አካባቢው። ሱዳን ላይ እያየን ያለን አሁን ነው። እየጨመሩ ተዋናዮቹ ስፒኤልኤም የሚባለው ደቡብ ሱዳን ገብቶበታል። ውስጥ የሚዋጋው ብዛት አይደለም። የቲፒኤልኤፍ አለ፣ ኤርትራም ታሰለጥነው አለ፣ ብዙ ነው። ይህ ነገር ወደዚህ ያስገብተን ካየነው አስቸጋሪ ስለሚሆን አሁን መካከለኛው ምስራቅ ላይ እየተፈጠረ ያለው ነገር እዚህ አካባቢ ያለውን ነገር ቅድም አንተ አርግቦታል ስትለኝ ጭራሽ ስለ መርገቡ ራሱ የሚያወራ እኮ ዜና የለም ታውቃለህ። እዛ ላይ ፎከስ ከመደረጉ የተነሳ የሱዳንን ጦርነት ረስቶታል ሰው። በቀጥታሚው በዘዋሪ ሚን አክተሮቹም ከጀርባ ወደዛ ስለሆኑ ሁሉም የሚያወራ አሁን እዛ ነው። እዚህ ያለው ረግቧል። ምክንያቱም ማን ነው ለይቶለት የሚወጣው? አሸናፊ ሆነው የሚወጣው ከእሱ ጋር ነው የምሰለፈው። ከዩኤኢ ጋር ረግቧል። ኔሴንስ አሁን ልዩነቱ ተፈቷል ማለት አይደለም፣ ግን በቀጥታ ወደ ኮንፍሮንት ለማድረግ የሚያስችል ነገር የለም። ሁሉም ምክንያቱም እነዚህ ሀገራት ራሳቸውን እየተከላከሉ ነው። አሁን ዩኤኢ አሁን ወደ ኢትዮጵያ የምትጭንበት ምክንያት የለም መሳሪያ። ኢራን የምትረዳ ከሆነ እዛ አካባቢ የምትጭንበት ራሷን ነው የምትከላከለው። አሁን ሌሎቹም እነ ሳውዲ አረቢያም እዛ ሱዳን ላይ ምናምን የሚሉበት ምክንያቱም እንትናቸውን አቁሙ አሁን የሚተኮሰውን እንትን ራሳቸው። ስለዚህ እዚህ ያሉት ቆም ብለው ምንድን ነው የሚሉት? አሁን ማን ነው የሚያሸንፈው? ማን አሸንፎ መሳሪያውን ይልካል የሚለውን እያሰቡበት ስለሆነ
እንዴት ነው ይሄ መጨረሻ ላይ የሚጠራው የሚለውን አቧራው እስኪጠራ እያዩ ስለሆነ የረገበበት ምክንያት እሱ ነው። ስለዚህ ያለው ኢምፕሊኬሽን ለእኛ ምንድን ነው? በዛው ለተመልካቾቻችን ለመናገር የሚነግረን ነገር ምንድን ነው? እዚህ የሚደረጉ ሽኩቻዎች ከጀርባቸው ምን እንዳለ እየነገረን አሁን የመካከለኛው ምስራቅ ጦርነት ከጀርባቸው ማን ነበር ይሄን የሚያደርገው የሚለውን ፊት ለፊት እየነገረን ነው ማለት ነው። አሁን ከረገበ ደግሞ እዛ መካከለኛ ምስራቅ ጦርነት ከሌለ እዚህ እየሞቀ የሚመጣ ከሆነ የሚነግረን በተዘዋዋሪ ከጀርባ አገራት አሉ ማለት ነው። ስለዚህ ይቀዘቅዛል ማለት ነው። እነዚ ሀገራት ራቅ ካሉ ወይ በራሳቸው ከተጠመዱ የእኛ ጉዳይ ይቀዘቅዛል። አሁን ኢስት አፍሪካም ላይ ያለው ሱዳን የምናየው ሶማሊያም ያለው አለ፣ ኢትዮጵያም ውስጥ ያለው ውጥረት ከመካከለኛው ምስራቅ አሁን ጦርነቱ ለይቶለት የሆነ መስመር ከያዘ በኋላ እንደ አዲስ ዲተርማይን ሊያደርገው ይችላል። አሰላለፍ ሊቀየር ይችላል።